የታመሙ ታሳክሚያለሽ፣ የተቸገሩ ትረጃለሽ፣ እንዲሁም ደግሞ በጣም ታስታርቂበታለሽ፣ ደግሞ ለእምነትሽን ትቆሚበታለሽ። ብዙ ጥቅም አለው ሶሻል ሚዲያ። ለበጎ ነገር ተጠቀሙት። እሺ ሰላም ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። እኛ ጋር ሁሉም ነገር ሰላም ነው። ዛሬም እንግዲህ ሰዓታችንን ጠብቀን እንደተለመደው አንድ እንግዳ ይዘንላችሁ ወደ እናንተ ቀርበናል ማለት ነው። በእርግጥ እንግዳችን ብዙ ጊዜ የኢቲአርቲ ሚዲያ ቤተሰብ ነው። ቢሆንም ዛሬ ደግሞ በሌላ ኢሹ ተገናኝተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የተመለከታችሁ ያላችሁት ኢቲአርቲ ሚዲያ ነው። ኢቲአርቲ ሚዲያ ላይ ደግሞ የወጣቶችን ህይወት የሚዳስሰው ዝግጅታችን ነው ማለት ነው። አሁንም ቆይታችሁ ከኛ ጋር ይሁን። እንኳን ደህና መጣ ቢኒ። ለአንተ ግን እንደዛ ማለት ትንሽ ነው ይከብዳል። ማለት ቤት ነው ማለት እንችላለን። እንዴት ነህ? አለሁ እግዚአብሔር ይመስገን። ሰላም ነው። በጣም ነው የሚያምረው ስቱዲዮ። አንተ እዚህ መጣ አታውቅም? የመጀመሪያ በነገራችን ላይ የድሮ ስቱዲያችን የመጀመሪያ ኢንተርቪው ተደራጊ ነበር ከኔ ፕሮግራም ታስታውሳለህ? አዎ እሷም ነበረች። ብዙ ሰው ነበርና የመጀመሪያው እንደዚህም ብዙም አልተቀራረብንም ነበር። ከዛ በኋላ ግን ኢቲአርቲ ቤት ነው። ግን ቢሆንም እዚህ ስቱዲዮ ከገባን በጣም ረጅም ጊዜያችን ነው። ግን መታጣጣ 3 ዓመት በጣም ብዙ ነው። ኦልሞስት እየተጠጋን ነው እንደዛ። ይሄ ያስቀጣል። ለውጥ አላየሽም እንዴ? በውጪ ማኮ እኮ ያገኛለሁ። አይ ካለኝ እኔማ ተመችቶሃል። ከትዳር በኋላ በተለይ ደግሞ በጣም ጥሩ ላይ ነው ያለው። ስለ ትዳር የምትመክረን ነገር ይኖራል ወደ በኋላ ብዬ አስባለሁ። በደስታ ደህና ነህ? ስራ፣ አገልግሎት፣ ጤና ሁሉ እንዴት ነው? ፈጣሪ ይመስገን በጣም ደስ ይላል። እየታተራችሁ ነው? አዎ በጣም ጥሩ። እንግዲህ አቤኔ በፊት ስንገናኝ ኦልሞስት ከ4 ዓመት በፊት መሰለኝ የመጀመሪያ ኢንተርቪው ያደረግነው። 4 ዓመት በፊት ከ4 ዓመት በፊት ነው። እና ስለ ሶሻል ሚዲያ ነበር ትዝ ካለ ስለ ሶሻል ሚዲያ አጠቃቀም ነበርና አንተ ደግሞ የዛኔ በድራማ መልክ በጣም ብዙ አዲስ ኮንተንት ነው በጣም ተወዳጅ ነው የለም ነበር። በነገራችን ላይ የአቤኔዘር ብቻ ነበር ድራማ አይደለ? በዛ ሰዓት እኔ ድራማ ይጀምሩ አንተ ነው የጀመርከው። ግን ለምንድን ነው ያቆምከው? ጥሩ እኮ ነበር። ጊዜ ይፈልጋል፣ በጣም ጊዜ ይፈልጋል እና ደግሞ ቲም ይፈልጋል። በድራማ የሚሰሩ ነገሮች ቲም ይፈልጋል። በጣም ኢነርጂ የሚወድ ሰው ያስፈልጋል። እና ከስራ ጋር ምናምን አለመቻል ከመሀል ደግሞ አንዳንዴ የሆነ ነገር ካቆምሽ ይከብዳል መጀመር እንጂ አስታውሳለሁኝ። በጣም መልእክት ነበራቸው። እያንዳንዱ የምታደርጋቸው ነገሮች ሁሉ ልዩ ነበር። አዲስም ኮንተንት ነበር። የዛኔም በጣም የተጋነነ ነበርና በሱ ዙሪያ ነበር ቆይታ ያደረግነው እኛ። አሁን ላይ ግን አሁን ኮንተንታችን ደግሞ ትንሽ ተስተካክሎ መጥቶ አቤኔዘር ያን ነገር ከማድረጉ በፊት የራሱ የሆነ የዓለማዊ ህይወት ነበረ። በመንፈሳዊ ህይወት አናውቀውም ነበረ እና ያን ነገር እኔ ብዙ አያውቅም። በእርግጠኝነት ረስተውታል፣ አያውቁትም። ብዙም አልተናገርክም፣ ለየት ያለ ቦታም ስላልተናገር። እስቲ ስለ አቤኔ እድገት ውልደት እናውራ። የት ነው የተወለደ? የት ነው ያደገው? አስተዳደግ እንዴት ነበር? እሺ ከዛ ስነሳ የተወለድኩት ሰሜን ሸዋ ውስጥ መራቤት የሚባል እዚሁ አዲስ አበባ ነው ያደግኩት። እዚህ ናቸው በብዛት ቤተሰቦች። እዚህ ነው ያደግኩት። እዚህ ትምህርትም እዚሁ የጨረስኩት። ውልደቴ እንደዛ ነው። እዚሁ ነው አዲስ አበባ ነው ያደግኩት። አዲስ አበባ ልጅ ነው ማለት ነው። እኛ መራቤት ልጅ ነኝ ግን እዚህ ነው መዋለድ ብቻ ነው እንጂ አብዛኛውን የህይወትን ክፍል ያሳለፍከው እዚህ ነው። ወደ 15 ዓመት አዲስ አበባ ማለት ነው። በጣም ረጅም ጊዜ ነው። በጣም ማለት ረጅም ጊዜ ነው። በዚህ በ15 ዓመት ውስጥ በጣም ብዙ የተለዋወጡ የተቀየሩ በ3 ዓመት ውስጥ ብዙ አይነት ለውጥ አለ። በአመት ውስጥ ኢቨን ከማግባቴ በፊት ከገባሁ በኋላ ራሱ ያለኝ ብዙ ለውጦች አሉ። እስቲ ለውጦቹ ምንድን ነው የሚለውን ወደ በኋላ ላይ ምናነሳው ይሆናል። የአቤኔዘር ህይወት እንዴት ነበረ? ከመንፈሳዊ ወደ መንፈሳዊ ከመምጣቱ በፊት የአቤኔዘር ህይወት ምን ላይና እንዴት ነበር? ላይ ዓለማዊ ነገር ውስጥ እንደነበር ካቃለኝ። ግን እስቲ ዘርዘር አድርገህ ንገረኝ። ምን አይነት ነገር ውስጥ ነበር?
ያ ወጣትነት ጊዜ የነበረ በጣም ዓለማዊ ውስጥ ነበር። ጭፈራ ብዙ ነገሮች አለ። ቤተሰቦች ቢያዩትም እንደዚህ አይነት ላይፍ አሳልፈሃል የሚሉኝ ይመስለኛልና በጣም ብዙ ጊዜ እንግዲህ ጓደኞቼ ያውቃሉ ይሄን ኦልሞስት ይሄን ቪዲዮ የሚያዩት ከሆነ በደንብ ያሳለፍነውን ነገር ሁላችንም ስለምናውቅ በጣም ዓለማዊ በጣም በቃ ጭፈራ የሚያስደስተኝ ክለብ መውጣት የሚያስደስተኝ አይነት ሰው ነበር። በጣም ቤተክርስቲያን እያለፍኩ እንኳን ማልሳምንበት ጊዜ ነበረና በሰንበት ትምህርት ቤት ምናምን ነው ያደግኩት። ከዛ በኋላ ግን የሚያጣውና አንዳንድ ጊዜ ያው ራሳችን ድክመት አለ። ከዛ ደግሞ ያለውን ጓደኛም ስትቀርቢ ምናምን ወደዛ ነገር ብቻ ነበር የሚመሩሽ። ከትምህርት ቤት ወጥተን ኢቨን ቅዳሜና ምናምን ውጪ ነው ቀን ማሳልፈው፣ ውጪ ነው ማድረው ምናምን። የኔ ህይወት በጣም ለብዙዎች አስተማሪ ነው ብዬ አስባለሁ። መጥፎ ጊዜ ነበረ ያው ወጣትነትም ልጅነትም ስለነበረ። ከዛ በኋላ ግን ነገሮች እየተስተካከሉ መጡ። ኢቢኤስ ላይም ሰራ ነበር አይደል? በምን ዘርፍ ነበር ኢቢኤስ ላይ የምትሰራው? ኢቢኤስ ላይ በጣም በፕሮዳክሽን ማኔጅመንት ካስቲንግ ላይ ሄደን ሰርተናል ጊዜ። ኦልሞስት ሚዲያው ላይ አንበን በጣም ብዙ ሌሎቹ ሚዲያዎች ላይ ማስታወቂያ ኮሜርሻል አድቨርታይዚንጎች ላይ ኤቨንት ኦርጋናይዚንግ ላይ ነው በጣም ብዙ ስቲል ነው አሁንም አልናበት እዛዛ አካባቢ ላይ ፕሮሞሽን በጣም የባንክ ማስታወቂያዎች የተለያዩ ማስታወቂያዎችን በሎኬሽን ማኔጅመንትን በካስቲንግም በፕሮዳክሽን ማኔጅመንትም ብዙ ስራዎችን እየሰራን ነው ሰርተናል ከዚህ በፊት። በዛ ነው ከአርት የወጣ ነገር አይደለም። ከአርት የወጣ ነገር አይደለም ነበርክበት። ልክ ከዓለማዊ ህይወት ወጥቼ ወደ መንፈሳዊ ስመለስ መልእክት አዘል የሆኑ ድራማዎችን መስራት የቻልኩት ከዛ ያገኘሁት ድል ይመስለኛል። በጣም ጎበዝ ነህ። ትወና ላይም ጎበዝ ነህ። የትወና ትምህርት ወስደህ ነበር? ፋዘር ቤት የፋዘር ልጆች በነገራችን ላይ በጣም ጎበዞች ናቸው። አሁን ሚዲያ ያሉት በቃ ሚዲያ በተለይ በትልቁም በሲኒማ ቤትን ብትሄጂ እንዲሁም ደግሞ ብሔራዊ ቲያትርን ብትሄጂ አሁን ደግሞ ቲክቶክ ላይ ባቢን ምናምን ብታነሺ የፋዘር ቤት ልጆች ናቸው። በጣም ብዙ በጣም ብዙ ነው። ኢዛና ምናምን በብዛት የፋዘር ቤት ያልተማረ ሰው የለም። በተለይ ድራማቲክ ቪዲዮ የሚሰሩ በአጠቃላይ ከዛ ቤት የወጡ ልጆች ናቸው። ውጤታማም ይሆናሉ። ደግሞ ፋዘር በደንብ ነው የሚያስተምሩት። በጣም ጎበዝ። እኔ 10 ብር ሸልሞኛል አንድ ጊዜና ቤት አለች እስካሁን። እድሜና ጤና ይስጣቸው። በጣም ተቋት ናቸውና እዛ ተምሬያለሁ። ከ3 ዓመት በላይ ተምሬያለሁ። ያ ነገር ነው። 3 ዓመት ነው የተማርከው? የረጅም ኮርስ አለው ማለት ነው። 10 ዓመት መማር ትችያለሽ። በቃ ዝም ብለሽ እየሄድሽ መማር ልምድ ስለሆነ እንትን የምትዩ ትልልቅ ክራውናዎች ይመጣሉ ምናምን። ሁሌ ማታ ከ12 ሰዓት በኋላ ከስራ በኋላ እዛ ነበር እናሳልፍ። ከ11 ሰዓት በኋላ ሄደ እዛ ነበር እናሳልፈውና ያ ነገር ብዙ ልምዶችን ይዘን እንድንወጣ አድርገዋል። በጣም ጥሩ አቤኔ። እንግዲህ አሁን የነገርከኝ ያለውን ነገር እኔ ብዙ ሰው ያውቀዋል። ሜቢ የቅርብ ጓደኞች ብቻ ናቸው ሊያውቁት የሚችሉት እንጂ አሁን ከመንፈሳዊ ሕይወት በፊት የነበረውን የጭፈራውን የሌላ ነገሩን ሰው ያውቀዋል ብዬ አላስብም አይደለም። ብዙ ሰው አያውቅም ማለት አሁን ላይ ሰው ወደ ሚዲያውም ስመጣ ደግሞ በደንብ ሰው ያወቀኝ በዚህ በመንፈሳዊ ህይወቴ ያንን ነገር የሚያውቅ አይመስለኝም። በቅቶኝ ነው የመጣሁት መንፈሳዊ ህይወት። ሰው በትንሽ እድሜሽን ብዙ ነገር ተምረሽ አይ በቃ ይሄ ነገር ምናምን ታያለሽ ነው። ሰው ከዓለም መራቅ አይችልም ዓለም ውስጥ እየኖረ ነገር ግን ያኛው ጊዜ ይሄ በጣም ወዳልሆነ ነገር ሊመራሽ ያሰበው ወደ ከዛ መንገድ ተመልሻለሁ ብዬ አስባለሁ። አሁን ላይ ባለውበት ድክመት ይኖራል። ሰው እስከሆነ ድረስ እንደክማለን፣ እንወድቃለን፣ እንነሳለን። ያ ነገር እንዳለ ሆኖ ግን አሁን ከዛ ህይወት ግን በቃኝ ብዬ ወጥቼ ነው ወደዚህ የመጣሁት። ምን ያህል ጊዜ ቆየ በዛ ህይወት? ወይ በጣም ወደ 4-5 ዓመት አይሆን? ረጅም ጊዜ ማለት ነው። በቃ የትምህርት ቤት ላይፌ እንደዛ ነው። ከዛ ስውጣ እንደዛ ነው። እዛ ቦታ ላይ ስለሆንኩኝ 4 ዓመት 5 ዓመት ከትምህርት ቤት ክለብ ነው ወይ የሆነ መዝናኛ ጭፈራ ቦታ ነው በቃ ህይወት የነበረው? ሙሉ ቫይቡ እንደዛ ነው። ጓደኞቻችን እንደዛ ነው።
ወተን የሚያዝናና ነገር ክለብ ነው። ክለብ ተማም ጨፍረን መግባት ወይ ኦቨር ወተን ደግሞ እንደዚህ ሩም ይዘን ማደር። ተማሪ ነበርክ? አዎ። ገንዘብ ከየት ይመጣል? ገንዘብ አይጠፋም እንደዚህ ነገር አይደል? ይሄስ ሰው እንደዛ ይለኝ። ደግሞ እኔ አንዷ እህቴም ውጪ ነበረች። ከዛ እሷ ጋር ደብዬ እንደዚህ ነው አሁን እንደዚህ ያስፈልገኝና እሷም ትልካለች። ከዛ አጎቴም ደግሞ ኧረ እንደዚህ አያውቅም እንደዚህ የነበታ ለቤት በጣም ጥሩ ልጅ ነኝ። መጥፎ ባህሪ የለኝም እና ከዛ አንጻር ስለሚሆን እዛም ሄጄ እጠይቃለሁ። ከዛም ተቃዋሚ ብቻ በቃ በተለይ ቅዳሜ ቀን አይጠፋም፣ ለቅዳሜ አይጠፋም። በቃ እዛ ጭፈራል፣ ይጠጣል፣ ይሰከራል፣ ይታደራል። ኦቨር ነው። እዛ ሩም ይያዛል። 8-9 ሰዓት ላይ ከሌሊቱ ሩም እንይዛለን። ከዛ ጠዋት 4 ሰዓት ላይ ምናምን ደግሞ ትበያለሽ። እንደዛ ነው የሚሆነው። ከዛ በኋላ ደግሞ ልክ እዛው ጠጥተን ያደረበት ቤት ነው ሄደን ደግሞ የምንለው ምናምን እንደዛ ነበር። ላይ ማታ አድራችሁ ከእንደገና ደግሞ ሲነጋም ትሄዳላችሁ። ሲነጋ ደግሞ ጠዋት አይደክማችሁም? ራሱ በቃ የሚገርምሽ አሁን የሆነ ክለብ ውስጥ የምትግባቢው ወይ አስተናጋጁ ነው ወይ ደግሞ ባርማን ምናምን አይደለ። እኛ ውስጥ ኪችን ያሉት እንደ ቤተሰብ ነው የሚሄዱ። እግዚአብሔር ነው እና መጣችሁ ደግሞ ምናምን እንባላለን። እግዚአብሔር ይሄ ሁላ ነበረ። በጣም መጥፎ ጊዜ ነበር። በዛን ጊዜ ያት ውስጥ ግን ወደ ቤተክርስቲያን የሚሄድ ጸሎት የማድረግ ነገር ነበር? ብዙም አልነበረም። የዓመት ሲሆን ያኮ እንደዚህ አይደለም። ብዙዎቻችን በእኔ ራስን ጨምሬ ነገር ነው። የዓመት ሲሆን ወይም የዓመቱ ኔክስት ላይ ማለት ነው ላይ ነው ብዙዎቻችን ነጠላ ለብሰን ምናምን ቤተክርስቲያን ለሾም ለመታየት እንደዛ ነው የምናደርገው። አሁን የምር ጥያቄ ያለኝ ብሎ ጸሎት ለማድረግ ቤተክርስቲያን የሚሄድ ሰው ብዙ ከወጣቱ አንጻር ብዙዎችን ያልኩኝ አይደል። እንደዚህ አይነት ህይወት ውስጥ ያሉ ሰዎች በተለይ ብዙ ለእንደዚህ አይነት ጥያቄ እግዚአብሔር ለመጠየቅ ለመጸለይ ወይ ለመስከር የሚሄዱ ሰው ጥቂት ነው። ይህ ትንሽ አሳዛኝ ነው። በአሁኑ ዘመን እንደውም አሁን ትንሽ እየተሻሻለ አይመስልም? ይሻላል። ሶሻል ሚዲያ በጣም ብዙ ተጽዕኖ እያሳደረ ነው። ከዛሬ 3 ዓመት በፊት እኮ ብዙ ሶሻል ሚዲያው ላይ ጭፈራ ነው የምታዩ። እንዲህ ሃይማኖታዊ ነገር ከሆነ የፕሮቴስታንቲዝሙ ይበዛል። አሁን ላይ ሶሻል ሚዲያ ላይ ያሉ ወንድሞቻችን እግዚአብሔር ይስጣቸው፣ በእነሱ ምክንያት በጣም ብዙ ነገሮች ተቀይረዋል። ለመናገር ብዙዎች ነቅተዋል። ብዙዎች የምር መጽሐፍ ቅዱስ አንባቢያን ሆነዋል። ብዙዎች እምነታቸው ምን እንደሆነ በምን እንደዳኑ ማያውቁ ሰዎች እኮ አሉ ነበር። ብዙዎች ያን ነገር ከዛም አልፎ ደግሞ ከሰው ጋር ዲቤት እስከማድረግ ድረስ ተለይቷልና ይሄ በጣም ትልቅ ለውጥ ነው። ሶሻል ሚዲያ በደንብ ነቅቷል። ሰዎችን ደግሞ ተምረዋል። የምርም ደግሞ ለቤተ ክርስቲያናቸው በተለይ ደግሞ ቤተክርስቲያን ለሁለት ለመክፈል እንደዚህ የተነሱ ስለነበር የዛ ጊዜ ወጣቱ በደንብ ተመልሷል። ሶሻል ሚዲያ ለበጎ ነገር መጠቀም ትርፉ ይሄ ነው። ይሄ ለመጥፎ ነገርም ትጠቀመዋለና የሶሻል ሚዲያ ኃይል በነገራችን ላይ ቀላል አይደለም እኮ አይደለም። ያጠፋልም ያለማሃልም ሀገር እኮ ማጥፋት የሚችል ኃይል እኮ ነው ሶሻል ሚዲያ ማለት እኮ ከባድ እኮ ነው። የሰው ቤት የስንት ሰው ቤት ተናክቷል። የስንት ሰው ቤት ደግሞ በተቃራኒ ታርፏል። ብቻ ብዙ የምናያቸው ነገሮች ናቸው። የብዙዎች ትዳር ተቀንሷል። የብዙ ትዳር ፈርሷል። እንዲሁም ደግሞ የብዙ ሰዎች ተረድተውበታል። ብዙ የታመሙ ተፈውሰውበታል። ብዙዎች ደግሞ በብሔር ተከፋፍለውበታል። ሶሻል ሚዲያ በጣም ብዙ እንትን አለውና ለመልካም ነገር ስትጠቀሚ ደግሞ ሰዎችን በዚህ ልክ የታመሙ ታሳክሚያለሽ፣ ተቸገሩ ትረጃለሽ፣ እንዲሁም ደግሞ በጣም ታስታርቂበታለሽ፣ ደግሞ ለእምነትሽን ትቆሚበታለሽ። ብዙ ጥቅም አለው ሶሻል ሚዲያ። ለበጎ ነገር ተጠቀሙት። የዛሬው ትልቁ መልእክታችን ይሄ ነው። አቤኒ ግን ታዲያ እንዴት ተመለስክ? ማለት በምን አጋጣሚ ነው ከ4-5 ዓመት የክለብ ህይወትና የጭፈራ ህይወት ተመልሰ አሁን ያለህበት ቦታ የተገናኘ ነው? እኔ ያው አንድ ልጅነትም ነው ብለሽ ብይሻለሁ። ልጅነትም ወጣትነትም እንዲሁ ደግሞ ካልሆነ ልጆች ጋር መቅረቤም ነው። ሱስ ውስጥ አልገባው። ከጓደኞቼ ጋር አብሬ ማሳለፍ ምናምን ነው ደስ የሚለኝ የሚመቸኝና ከነሱ ጋር አብሬ ለማሳለፍ ነው እንጂ ያን ያክል
ለቤተሰብም ለራሴም የሚያስቸግር የሆኑ ነገሮች አልገባሁበትም ነበረ። ምንም አይነት ሱስ የለብኝም እግዚአብሔር ይመስገን። ከዛ ያለፈ ግን የምርም ደግሞ ከቤተክርስቲያን ርቀሽ መኖር አንዱ ለዓለም መገዛት ነው። ያም ሱስ ነው። እንደዛ ነው ማምነውና በጣም የሆነ ሰዓት ላይ በቃ አንድ አይነት ላይፍ ኖረሽ አታውቂም። በቃ ሁሌም ይሄ ነገር ሊመሻል እንደዛው ነው። ጠዋት ትንሻለሽ የሆነ ነገር ታደርጊያለሽ፣ ከዛ ማታም እንደዛው አንድ አይነት ሲሆንብሽ የምር በጣም ጭንቅላቴ ላይ ዲስኦርደር ነው። ያ ነገር በጣም አሳስቦኝ እኔ ወደ እንትን ሄድኩት ጻድቃኔ ማርያም። እሺ ጻድቃኔ ማርያም የዛ ጊዜ ቤተክርስቲያኗም ገና አላለቀም ነበር። ሰውን እንጨት እየተሸከመ ምናምን ለልማት በጣም የሚሰራበት ወቅት ነበርና ቀጥታ ቤተክርስቲያን ተሳልሜ ገዳማን የፉት ጸበል ቦታው ልዩ የተለየ ስለሆነ ወደዛ ነው የሄድኩት። እና እዛ ሲሄድ ምንም የያዝኩት ነገር የለም። ትራንስፖርት ገንዘብ ብቻ ነው ያዝኩት፣ ሌላ ምንም ነገር አልያዝኩም። እና አይረብሽም ቦታው ላይ ምን አይነት በረከት እንዳለው አያውቅም። ነው እዛ ሄጄ ንስሐ ገባሁ መጀመሪያ። ከዛ ጸበል ጀመርን። ጸበል ነው የምመላለሰው። ወደ አዲስ አበባ የሚባል ነገር አልመጣሁም። ኦልሞስት ለአንድ ወር ተቀመጥኩ እዛ። ማለት የሄድከው ለአንድ ወር ብለህ አይደለም ሄጄ በቃ አትሊስት 2 ቀን 3 ቀን ጸሎት ተምኪን እንታለ አንድ ወር ከምናምን ቆየሁ። በቃ ሙሉ በፊቴ እምነት ተቀብቼ ምናምን ነው የምውለው። በቃ እኔም ብታይኝ የዛ ጊዜ እንደውም የሰራኋቸው ቪዲዮዎች አሉ። እዛ ነው ቪዲዮም እንደዚህ ወደ መንፈሳዊም ቪዲዮ መዝሙርን በምን መስራት የጀመርኩትና እዛ ብዙ ነገር ቀለለልኝ። ከዛ ነገር ወጣው። አትሊስት የምር ከልብ የሚወድሽ ጓደኛ ካልሆነ ለእንደዚህ አይነት ነገር ከሆነ የሚፈልግሽ ለሱስ ለመጠጥ አብሮሽ ለመጨፈር ምናምን ከሆነ የሚፈልግሽ 3-4 ቀን ያይሻል። ከዛ በኋላ አይደምምሽ። አንድ ወር ስቆይ የተወሰነ ቀን ቅዳሜ ትዝ እያልኳቸው ይደውላል። ከቅዳሜ ውጭ አይደውሉም። ያ ነገር አንድ ወር ከምናምን ሲያጡኝ እነሱን ታው በደንብ አቆም። እኔም ከዛ በኋላ ሰላም ብንኩኝ ወደ አዲስ አበባ ስመጣ በጣም አልቅሼ በጣም ብዙ ጓደኞች ተዋውቄ እዛ አንድ ልጅ ነበር እንደውም ይመስለኛል አሜሪካ ገባ ይሆን አላውቅም፣ አብሮኝ ጸበል እሱም ዝም ብሎ እንደዚህ የመጣች ነበር። በጣም ሱስ ውስጥ ነበር። ከዛ ነገር ለመውጣት ነው የመጣሁት ምናምን ብሎ በቃ በጣም ነበር የማግዘው። እኔም እዛም ሆኜ እግዚአብሔር ረድቶት እሱም ደህና ሆኖ አሁን አሜሪካ ነገር ነው። ከዛ ህይወት በቃ ከእንደዚህ ጓደኞች መለየት አለብኝ። ደግሞ ቁጭቱም አለ ደግሞ ሰንበት ትምህርት ቤት ስታርጊ ያሳለፍሽው ነገር አለ ምናምን ያን ነገር ሳስበው እንዲህ መሆን አልነበረብኝም። ከዛ ደግሞ ቤተሰብ ካንቺ ብዙ ነገር ይጠብቃል ምናምን የምራው እንዴ ያው ክለብ እንደዚህ ጨፈር ምናምን ያደርጉ ቤተሰብ ደግሞ ከኔ ምንድነው የሚጠብቀው? የምራውን አባቴ ቢሰማ እንደዚህ አይነት ህይወት ውስጥ ነው ምናምን ቢባል አብድን ምናምን ነው ገባሽ? የኔ ህይወት እዛ ላይ አልነበረም። ከጠጮች ጋር ምናምን ከሚጨፍሩ ሰዎች ጋር ምናምን ክለብ ማደር ምናምን አልነበረም። ያን ነገር ቢያይ እንደው አባቴም ያዝንብኛል፣ ቤተሰብስ ምን ይላል ምናምን የሚሉት ነገሮች መጡ። ከዛ ነገር ወጣ። በቃ ስመለስም እነሱም ረሱኝ፣ እኔም እረሳኋቸው። በቃ ወደ መንፈሳዊ ከዛ በኋላ መጣሁት። ድራማ ጀመርኩኝ። እግዚአብሔር ደግሞ ሲረዳሽ አንዳንድ ጊዜ ከሰው ጋር ያስተዋወቅሽና ያ ያወቀሽ ሰው አክብሮሽ ነው የሚያይሽ እና መጥፎ ነገር ላለማሳየት ህይወትሽን ታስተካክልበታለሽ። ያ ነገር ረድቶኛል ብዬ አስባለሁ። ኢቭን በሰው ዘንድ በጣም በዚህ በመንፈሳዊ ህይወት በመታወቄ መጥፎ ባህሪ እንዳይኖረኝ፣ ለሰዎች የማሳየው ባህሪ መጥፎ እንዳይሆን አድርጎኛል ብዬ አስባለሁ። ክፉ ነው መናገር ሁላን ያልወድም። አሁን የትኛውም በሶሻል ሚዲያ ላይ የሚሆን በአካልም ይሁን ክፉ ካፌ እንዳይወጣ በጣም ነው የምጠነቀቀው። በጣም በሰዎች ዘንድ መታወቅ የምርም ለነዛ ሰዎች ደግሞ አክብረው የሚያውቁሽ ሰዎች አክብረው የሚወዱሽ ሰዎች ለሚያከብሩሽ ሰዎች መጥፎ ነገር ካንቺ ላለማሳየት ጥረት ታደርጊያለሽ። የምር መታወቂ እንዲጠቅመኛል ያስባሉ። ለሰዎች ካፌ መጥፎ ነገር እንዳይወጣ በጣም ነው የምጠነቀቀው። ማንም ሰው አንተ እንደዚህ ትናገራለህ ሰው እንዲለኝ አልፈልግም። እና ይሄ ደግሞ አንድም መጽሐፍ ቅዱሳዊ ማለት አምላካችን ኢየሱስ ክርስቶስ ያስተማረው ትምህርትም ነው።
ከኛ ምንም አይነት መጥፎ ነገር እንዲወጣም አይመከርም። ክርስቲያናዊ ነው። ከአፌ መጥፎ ነገር እንዳይወጣ በጣም እጠነቀቃለሁ። ይሄ ነገር ረድቶኛል ብዬ አስባለሁ። እውቅናው ከመጣ በኋላ ደግሞ ሞር በህይወቴ ጠንካራ እንደሆን እንድበረታ የምር ስርዓት እንዲኖረኝ ሰዎችን እንዳከብር ዝቅ እንዳይል ምናምን አስተምረኛል። አቤኒ በጣም ቲክቶክ ላይ ከማውቃቸው ሰዎች በጣም በእርጋታ ነው የምታወራው ነገሮችን። እንደውም አንዳንዴ ሶሻል ሚዲያ ላይ ሁሉም ሰው ይወድሃል ማለት አይደለም፣ ሁሉም ሰው ይከተልሃል ማለትም አይደለም። እና እንዲሁ ለነቀፌታ የተቀመጡ አሉ፣ በቃ ልክ የሚከፈላቸው እስኪመስል ድረስ ማለት ነው። ለእነሱ የምትመልስላቸው መልሶች ያስገርሙኛል። በጣም ስሜታዊ ያደርጋሉ። በቃ ለምን አንተን የሚከተል በጣም ብዙ ሺህ ህዝብ አለ። ሶ አንተ አንድ ነገር ካፍ በወጣ ቁጥር ሰው ያን ነገር ነው የሚይዘውና እዚህ ጋር የተሰጠ እውቅና ያለህ ማንነትና የቤተክርስቲያን ልጅ መሆን በጣም ከብዙ ነገር ከልለዋል። ብዙ ጊዜ ከዓለማዊ ህይወት ወደ መንፈሳዊ ህይወት ሲመጣ ብዙ ቻሌንጆች ይኖሩታል። ኢኮኖሚካሊ ሊሆን ይችላል። ስፔሻሊ ሰው ብቸኝነት በጣም ያጠቃቸዋል። ብዙዎቹ እንደሰማዋቸው አንተ ጋር ነገር ነበር? ያ መጀመሪያ አካባቢ ላይ ጓደኛ አልነበረኝም። ከዛ ህይወት ከተመለስኩ በኋላ ወደ ቤተክርስቲያን ከተመለስኩ በኋላ መንፈሳዊ ኮንታንት ከጀመርኩ በኋላ ብዙም ጓደኞች አልነበሩም። ብዙ ማለት ነው የስራ ባልደረቦች ናቸው። ስራ እሄዳለሁ፣ ከስራ መልሳለሁ። ከዛ ያለቀ ነገር የልብ ጓደኛ የሚባል ነገር አልነበረኝም። ግን እግዚአብሔር ይመስገን ከዛ በኋላ ናሮብሳን ሰጣን ቴዶ ምናምን በቃ ይሄ መንፈሳዊ ህይወት ላይ ያሉ ሰዎች ደግሞ ሳቅ የምርም ደግሞ ከዛኛው ከግሩፕ ይሄኛው ግሩፕ በጣም የበለጠ ነው። አስረሳክ የልብ ጓደኛ ሰጠኝ። በጣም ወንድሞቼ ናቸው። እነሱ ከማንም አለያቸው። አባቴ ልጅ ቢሆንልኝ እንኳን እንደነሱ አይሆንም። ከምንድን መወለድ ቋንቋ ነው የሚባል ነገር አለ አይደል? ስፔሻሊ ሮባ ለእኔ በጣም ብዙ ነገር በጣም ወድ ጓደኛዬ ነው። እግዚአብሔር ከዚህ በላይ ከፍ እንዲያደርገው ምኞቴን። አሜን። ሮብሰን ሁላችንም ጓደኛ ነው። ጥሩ ልጅ ነው። ጥሩ ልብ ነው ያለው እና ለጓደኛ የሚመች አይነት ባህሪ ነው ያለው። ወንድም መሆን ይችላል። በጣም ክፉ ነገሮች ላይ ይደርሳልና በጣም ጥሩ። አሁን ስንት ጊዜ ሆነ ማለት ነው በዚህ በመንፈሳዊ ህይወት? ኦልሞስት 4 ዓመት ምናምን። እዛ 4 ዓመት በዚህኛው 4 ዓመት አይገናኝም። እዚህ ጋር ያለው ሰላም እዚህ ጋር ያለው 8 ሲባዛ ራስ አይደል የሚሆነው ሰላም ያለው እዚህ ጋር ነው። ግን እንዳልከው ልጅ ስትሆን ወጣት ስትሆን ስፔሻሊ ወንድ ስትሆን ደግሞ የውጭው ነገር ያጓጓሃል። ጓደኛ ደግሞ እንደዛ ሲኖር የሆነ ፋራ ነው ላለመባል የምናደርጋቸው ነገሮችም አሉ በሰዓቱ። እኔ እንደውም ከሱ ይልቅ ምኑ መሰልሽ ከብዶኝ የነበረ አንዳንድ ጊዜ ሞር ወደ መንፈሳዊ ህይወት ስትጠጊ ብዙ ነቃፊሽ ብዙ ነገሮች ጻፍልኝ። እግዚአብሔር ይመስገን የሚጠቅመኝን ነገሮች ዳግም ነው የተከመኝ እንጂ ቼክ አላደረገኝ። ግዴለሽ ነኝ በዚህ በጣም ኬርለስ ሰው ነኝ እና ራሴን የምወድ ሰው ነኝ እና ማረገውን ነገር ማቅ ሰው ነኝ ብዬ አስባለሁ። ሰው አይመራኝም ብዬ አስባለሁ እና ከዛ አንጻር ስለማየው ሞር ቁምጣ ለብሰሽ ቢያዩሽ ምንም የማይሉሽ ሰዎች ነጠላ ለብሰሽ ቢሆን ይስተትፈልጉሽ። በትክክል በጣም ልክ አይደለም እና ሰዎች እንደውም ሊያበረታቱሽ የሚገባው ልክ ነሽ። እንግዲህ ቁምጣ ለብሰሽ ያሉሽ ቁምጣ ለብሰሽ ቶፕ አድርገሽ ምናምን ላይክ ምናምን አድርገው ሊያልፉላል ትልቅ የመስቀል ላይ አድርገሽ አይተውሽ ምንም ያላሉሽ ሰዎች ነጠላ ለብሰሽ ግን ትንሽዬ ስህተት ወይ ጥፍር ቀለም ያዩብሽ ወይ የሆነ ነገር ያዩብሽ በቃ ተቀፈው ይበስል እኛ ቤት በነቀፋ አይታማም። የሁል ጊዜ በነገራችን ላይ ሁሌም ቢሆን እዚህ ጋር እንግዳ ስጋብዝ ሁሌም ችግር ተብሎ የሚነሳው ነቀፌታ ነው። እኔም አንድ እንደ ችግር ማነሳው እሱ ነውና አንዳንዴ በቃ በማይመለከተን ጉዳይ ሀሳብ ባንሰጥስ። እኔ አሁን አንተ በጣም እንዴ ስንት ሰው ወጣ በዚህ ምክንያት። አንተም እኮ አንዳንዴ እኮ ሶሻል ሚዲያ ላይ የምታያቸው ልጆች ትንሽ መሰረታዊ ቤተክርስቲያን ትምህርት ባይኖራቸው ኑሮ ማለት ነው ይወጣሉ። ምክንያቱም ለምን ብለው ይጋፈጣሉ። እና እኛ ቤት በጣም ትልቁ ችግር ህዝቡንም እያስወጣብንም ያለው እሱ ነው። እኔ በቃ ቁጭ ብሎ ሰው እንዴት ለኔጌቲቭ ኮሜንት ቁጭ ብሎ ቪዲዮ ክንያል። እኔ ካንተ ቪዲዮ እኔም ኦርቶዶክስ ነኝ አንተም ኦርቶዶክስ ነህ። ያንተ ቪዲዮ ካልተመቸኝና ግን ጥሩ ሀሳብ ማልሰጥበት ከሆነ አሳልፈዋለሁ። ለምን ክፉ ደግስ ተነጋገራለሁ። ታውቃለህ እኔ እዛ ጋር ኮሜንት በማደርግበት ሰዓት በጣም ብዙ ሰው ያየዋል እና
ይሄ በጣም ትልቅ ችግር ነው። አይዶ ነው እንዴት መቅረፍ እንደሚቻል አላውቅም። አንተን ብሎ እንትን አንተን ብሎ እንትን አንተን ብሎ እንትን አንቺን ብሎ እንትን ይሄ በጣም ይበዛል። ይሄ ከቤተ ክርስቲያንም ሰዎች ማራቅ ነው። ብዙዎች የሚሸሹትን የሚርቁትን ብዬ የማስበው ደግሞ በእንደዚህ አይነት በከፋ ነው። አሁን ሰው ቅዱስ ቁርባን መውሰድ ይፈልግና ከዛ በኋላ ያለ ህይወቱ ያሳስበዋል። እንደዚህ ተሳስቼ እንዴት ያደርግኛል የመሰቀል ያክል ነው ሰው የሚፈርድብሽ። ያን ነገር እንትን ስለሚሉት ሰው ከቅዱስ ቁርባን ሸሽቶ ይኖራል። ባይዜ ይሄ በጣም ኖርማል አይደለም። ይሄ ቢስተካከልም ይሄ ማለት ሰዎች እንደው ነቃፊ ባይሆኑ ደግሞ የሚነቅፍሽ ሰው እኮ እግዚአብሔርን የምር ስርዓት አይደለም እና የሚያናድደው እኮ እሱ እኮ ነው። ታዲያ ብዙ ጊዜ የሰደበኝ ሰው ከብቻ ይኸውና ሴትም ከሆነች ወይ እየጨፈረች ቪዲዮ አላት በቃ ማጠብቅ እንዴት ብዙ ጊዜ ነው የሚያጋጥመኝ እሱ ነው። ነቀፍ ይነሳል። የምርም የቤተክርስቲያን ስርዓት የማይጠብቅ ሰው የሌላን ኃጢአት የሌላን ጉድፍ ማየቱ ለእኔ ተቀባይነት የለም። ፍርዱ እኮ ለራሳችንም ነው። የሰውን ጉድለት ባየን ቁጥር ኃጢአታችን ራሳችን ላይ ነው እያበዛ የምንሄደው። ማንኝ ያስፈልጋል ማንኝ ብሎ ማሰብ ያስፈልጋል። በጣም ከባድ ነው። እንደዚህ ነገር ከባድ ነው። ሁላችንም ደስ ይለናል በጣም ስርዓቷን ጠብቀን ብንኖር የምርናም ግን አይቻልም። ደግሞ ድክመት ዓለማዊ ውስጥ ነው የምንኖረው። ዓለም ውስጥ ነው የሚኖረው። ድክመቱ አለ። መውደቅ መነሳት ነው ክርስትና ህይወት ነው። ከዛ አንጻር ግን ቢያንስ በቃ እየሞከረን ብንወድቅ ይሻላል። እየሞከረን ይሻላል እንጂ ሙሉ ለሙሉ ወድቃችሁ ቅሩ ወደዚህ አትምጡ ማታርፉት ከሆነ ይከባድ የሚያልፈው ሰው አይኖርም። በመጽሐፍ ቅዱስም እኮ በጣም ብዙ እየወደቁ የተነሱ እኮ ቅዱሳን አሉ። ጻድቅ እኮ ነው። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። አያውቁትም ማለት ነው። ጻድቅ ተብሎ የሚወድቅ እኛ ደግሞ ደካሞች አስቢ ውስጥ አልጋ ባልጋ አይደለም። በቃ የኛ ክርስትና ማለት ይሄ ነው። ንስሐ አባት እኮ የተፈለገበት ምክንያትና ቤተክርስቲያናችን ያስቀመጠችልን እኮ እየወደቅን ስለምንነሳ ነው እንጂ ፍጹም ብንሆን ንስሐ አባት ምን ያደርግልን? ግን አንዳንድ ሰው መረዳት አለባችሁ ብዬ አስባለሁ። እውነት ዛሬ እንደውም ሳላስበው በኋላ ላይ ላነሳል የነበረውን ነገር ነው ያስተላለፍክልኝና ትልቅ መልእክት ነው። በዚህ በመንፈሳዊ ህይወት ውስጥ ትዳር አግኝታል። እስኪ ስለ ትዳር እናወራ። የትና እንዴት ነው የተገናኛችሁት? ትዳር አግኝቻለሁ እንዴ? በጣም ደስ እኛም ሰርጉን በልተናል። ትዳር እንግዲህ እንተዋውቃለን ከ2 ዓመት በፊት ተዋውቀው አሁን ኦልሬዲ 3ኛ ዓመታችን ነው። ከ2 ዓመት በፊት ኡጋንዳ ያለሽ የምንተዋውቀው ከዛ በኋላ የትዳር የተመጣው የተዋወቅ ነው። እንደዚህ ነው። ሶሻል ሚዲያ ነው። ግን ከዛ በፊት ደግሞ ተዋውቀናል። የዛሬ እንደዚህ አይነት ሪሌሽንሺፕ አልነበረም። ላይክ ተዋወቅ ብቻ ነበረ። ከዛ ግን ረጅም ጊዜ ተጠፋፍተን ነው ሶሻል ሚዲያ ላይ ተገናኘን። ፍቅሩ ከእንደገና ሶሻል ሚዲያ ነው ትዳር ይሰጥ። አመሰግናለሁ ማለት አለ። ሶሻል ሚዲያ እውቅና ብቻ ሳይሆን ጥሩ የሆነ ትዳሩን ሰጥቷል። ሶሻል ሚዲያ ጎርቶኛ ግን እግዚአብሔር ባለውለታክ ነው እንጂ ለአንተ ማንዴ ሰዎች ሰጥቶኛል። በጣም ወዳቸው ማከብራቸው ሰዎች ሰጥቶኛል። በችግሬ ከጎኔ የሚሆኑ በጣም ብዙ ሰዎችን ሰጥቶኛል። እንዲሁም ወንድሞች ሰጥቶኛል። እንዲሁም ደግሞ መወደድንም ሰጥቶኛል። እንዲሁም ደግሞ ትዳር ሰጥቶኛል። በልጅነት ነው ያገባው ማለት እኔ ራሴ አቤኔዘር ሊያገባው ነው ሲባል እንዴ ያልኩትኝ ሰርፕራይዝ ነው የሆነው። ይሄ ግልጽ የሆነ ነገርም አልነበረም። በእርግጥ መደግፈው ነገር ነው። ከትዳር በፊት ግንኙነትን ሶሻል ሚዲያ ላይ ማውጣቱን የማልደግፈው ከማይደግፉ ሰዎች መሀል ነኝና የሆነ ሰዓት ነው በቃ እንዲህ ተዘጋጁ ምናምን ነገር ተብሎ ጥሪ ካርድ የተላከልንና ደስ ይላል አይደል? ትዳር ከማግባቴ በፊት ብዙም እኔ ሪሌሽንሺፕ ላይ እንግዲህ 2 ዓመት ስቆይ አንድ ቀን ሶሻል ሚዲያ ቻላት ነገር ነው። ምክንያቱም በጣም ከሶሻል ሚዲያው የሚቀድመው እኔና እሷ መጠናናቱ ይሆናል ማለት ነውና በደንብ ከተጠናናም በኋላ በደንብ ካወቅኳት በኋላ በደንብ ካወቀችኝ በኋላ የምርም ደግሞ እኔም ችግር ካለብኝ በደንብ ከተስተካከልኩ በኋላ እሷም ችግሯን ደግሞ በደንብ ቀርፈን ከተስተካከለች በኋላ ምናምን ዋቂ ደግሞ ከዚህ በፊት ዓለማዊ ኮንተንት ላይ አይራሃታል እኮ እንዴ? ያው በደንብ እልኛ ጨፋሪ ነበረችና እግዚአብሔር ይመስገን ያው
ለሰውም አይደለም የምርም ደግሞ እኔ አይ ይሄን ከፈለግሽ ይሄን ማቆም አለብሽ ብያትም አይደለም ግን ሁሌም የሚጠቅማትን ነገር እኔም ማውቃትን ነው ካለችኝ ቀን አካፍላት ነበር ብዙ አዋቂ አይደለሁም ግን ማውቀውን ያክል የምነግራት ነው ሰው ሲረዳ ተረድቶ ሲመለስና ተገፍቶ ሲመለስ አንድ አይደለም ተረድታ ነው የተመለሰችው ያስባለሁ ማለት በቃ እንደዚህ በዘፈን ሁለተኛ እንደዚህ በቃ ብላ እንትን አለች እግዚአብሔር ምክንያት አድርጎ ነው አንተን የመለሳት በመሃል ሞደቋን በመሃል መሳቷ አለ ግን ደህና ነች ግን እግዚአብሔር ይመስገን እንደውንማ ጎብዛለች ወረታች ትመጣለች ያስባለሁ እንግዲህ አንተን ህይወት ስናየው አንተ ራስህ ጨፋሪ ነበር ከክለብ ወጥቶ ከክለብ ህይወት እግዚአብሔር አወጣክ አኖረክ በቤተ ክርስቲያን በመንፈሳዊ ህይወት አኖረ ከእንደገና ደግሞ ሚዲያ ላይ የመንፈሳዊ ኮንተንት ለሌሎቹ አሪያ እንድትሆን ጥንካሬ እንድትሆን ራሱ አደረገ ከዛ በኋላ ደግሞ ትዳር ሚዲያ ላይ ሰጠ የምታገባትንና ያገባሃትን ልጅ ደግሞ እንድታስተካክል እድል ሰጠ እና ሚዲያ ማንተ በጣም ባለውለታ ነው አንድ ነፍስ እኮ አትርፋል በጣም አስበካል አንድ ነፍስ አትርፋል በጣም እኔ የመጨረሻ መቼ ነው የምር በቲክቶክ ላይ በመዝሙር መስራቷ ምናምን ብቻ አይደለምና ልክ ተጋብ የቁርባናችን ቀን ያለቀሱት በደንብ ማለት ትልቁ ነገር አይደለም አዎ የመጨረሻው ግባችንም እስከሆነ ድረስ የምር በቃ ከዚህ በላይ የሚያስደስት ነገር የለም ከጋብቻዬም በላይ ቅዱስ ቁርባኑ በጣም አስደሳች ነገር በዛ ላይ ደግሞ ከሌላ ህይወት አምጥተ ከዓለማዊ ህይወት መጣችሁ እዛ ክብር ላይ መድረስ ማለት በራሱ ይሄ ትልቅ ክብርና ሞገስ ነው በጣም ትልቅ ነገር ነው በጣም ትልቅ ያው ብዙዎች ላንቺ አይገባም ነበር ኮሜንቶችን ትተን ይሄ ነገሮችን ትተን ያ ከኛ የሚገባ ነገር ከኛን የምር እግዚአብሔርን አስደስተን ነው አይደለም እሱም ዙፋኑን ለቆ ሲመጣ ወርዶ ሲሞትልን ስጋውን ደሙን ሲቆርስልን ሲያፈስልን የምር ከኛ የሚጠበቅ ነገር አግኝቶብናል እንዲሁ ደካማ ሳለን አይደል ሳም ደካማ ያለች ነው ክርስቲያን ያሰደችው አሁን ግን እየበረታች እየጠነከረች እየተማረች ምናምን እንማማራለን የሚገርምሽ በሳምንት 3 ጊዜ ምናምን ባይብል ጥናት አለ ከዛ ደግሞ ለሳም ምናምን እንገባለን ምናምን ብቻ እግዚአብሔር እየረዳን ያለ ከሀገር ውጭ ነው የምትኖረው አይደርስም ካናዳ ላይ ልጅ እንዴት ነው ግን ትዳር ላይ ተራርቆ አረ በጣም አስቤዛ ኦኬ ወጪ የለብኝም እያልክ ነው እንዴ እሱ እውነትን ነው ግን ያው አዲስ ተጋቢዎች ናችሁ ናፍቆት አለ ብዙ ነገር አለና ያው እግዚአብሔር ቢያሳካውና አንድ ቦታ ቢኮን ሞር የተሻለም ነው ህይወትም እንደዛ ነው የሚሆነው እግዚአብሔር እንዳና አንድ ላይ እንሆናለን በቅርቡ እሱ ጊዜ አይፈጅብንም አንድ ላይ እንሆናለን ብዬ አስባለሁ ናፍቆቱ አለ በጣም ደግሞ ማኪነት ጥሩ ሚስት ነች በጣም ስፔሻሊ ለኔ ስለማውቃት ነው በጣም ንጹህ ልብ ያላት ሴት ነች በጣም የዋህ ነች በጣም ግልጽ ነች በጣም ነገር ማሳደር የማትፈልግ ሰው ነች በግልጽ መነጋገር የምትፈልግ ሰው ነች ይሄ ግልጽነቷን ፊት ለፊት መናገሯን ቢሆን አንዳንድ ሰዎች ላይ ወዱት ይችላል እኔ በጣም ነው የሚችል ሰው እንዴት በቃ እኔ ሁሌ እኔ ከዚህ በፊትም ጸልተኝ አስመሳይ ሰው አልወድ በቃ የሚያስመስል ሰው ነው ያለው አስመስላ አታልፍ ፊት ለፊት ነው የምትነግርሽ እና ነገሯ ምናምን በጣም ማኪ በጣም ጥሩ ሴት ስለኔ እግዚአብሔር ምስክሬ በጣም ወደ እግዚአብሔር ያቆይላችሁ እና ደግሞ በቅርቡ አንድ ላይ የምትሆኑበትን መንገድ ያው እግዚአብሔር ነው ትዳር የሰጠ እሱ ራሱ እግዚአብሔር ያመቻችላችሁ በቅርቡ ደግሞ ይዣት ነች እዚህ እንዴ በጣም ነው ደስ የሚለኝ እኔ እንደውም እንደዛ ነበር በነገራችን ላይ አውርቼ ነበር ተዘካለ እሷ ከመሄዷ በፊት ነበር ግን ያው አዲስ ሙሽሮች ስለሆናችሁ ትንሽ ከባድ ሆነ እንጂ ከሷ ጋር ነበር እንደውም መጀመሪያ ያሰብኩት ኢንተርቪው ራሱ በዛብን ይዘን ሰው ነው ደግሞ በጣም ኢንተርቪውን በዛባችሁ እንዴ እኔን ጋር ሳይመጣ እንደውም እያልክ አዎ በጣም እና አስቤ ነበር በቃ ሞር ይሄ የሷም ላይፍ የሚያስተምር ላይፍ ስለሆነ ምክንያቱም በጣም ብዙ ነው የሚያውቃት ብዙ ተከታይ አላት ባለማዊ እና የሷም ላይፍ በጣም ሞር ኤክስፒሪየንስ ስላለው ስለሚያስተምር በሚል ነበረ ግን አልተሳካም እግዚአብሔር የፈቀደው ነው የሚሆነው አሁን ስትመጣ ደግሞ ሁለታችሁን እዚህ ጋር ቁጭ አደርጋችኋለሁ ካለው ከምናም በኋላ
እንጠብቅሻለን። እንደምታየው እርግጠኛ ነን። ልትመጣ ነው። አይ በጣም ደስ ይላል እውነት። እግዚአብሔር አምላክ ያሳካላችሁ። በልጅነት ማግባት ወይም በአፍላ ወጣትነት ማግባትን እንዴት ታየዋለህ? ይሄንን የጠየቅኩ ሁለት አይነት አሳሰብ አለ። አይ ትንሽ መቆየት ወንድ ልጅ በተለይ ትንሽ መቆየት አለበት የሚል አለ። አንዳንዶቹ ደግሞ አይ አግብቶ ተሰብስቦ መቀመጥ አለበት የሚባሉ ሀሳቦች ይንሸራሸራሉ። ከየትኛው ነው? ትዳር ያው ከስ አይደለም። ትዳር በጣም ሲሪየስ ጉዳይ ነው። አስበሽበት የምትገቢበት ነገር ነው። መግደሉ በስለሽ ምናምን እኔ ምናልባት ወይ ከልጅነቴ ጀምሬ ይሆናል ብዙ ነገሮችን ያው ያን ልጅነቴ ላይ እንደ ማንኛውም ሕፃን ልጅ ምናምን ብዬ ተጫውቼ ምናምን ያደግኩ ልጅ አይደለሁም። ብቻ ያ ነገር አብስብ በቃ ይሄ የምርም ገብቶኛል ብዬ አስባለሁ። አላውቅም እንግዲህ ስለ ራስ መመስከር አይደለም እና በደንብ ጋብቻ በደንብ ታስቦበት በደንብ ወስነሽበት የምትገቢበት ነገር ነው። ኃላፊነት እስከሆነ ድረስ ቤተሰብ ነው የምትመሪውና ይሄ በጣም ሲሪየስ ጉዳይ ነው። ከዛ ባለፈ ደግሞ ወደ ትዳር ስትገቢ ብዙ ነገሮች ተያይዘው ይመጡብሻልና እነዛን ነገሮች ደግሞ የመቋቋም አቅም አለኝ የሚለውን በደንብ ራስሽን ፈትነሽ የምትገቢበት ነገር ነውና ትዳር በልጅነት ጥሩ ነው። ኦፍኮርስ በጣም ጥሩ ነው። መሰብሰብን የሚመስል ነገር የለም። ግን እንዴት ነው መገባት ያለበት? በደንብ ደግሞ ተበስሎ በስሎ መሆን ያለበት ብዬ አምናለሁ እና ትዳር በልጅነት ስለገባሁበት በጣም ደስተኛ ነኝ። በጣም ትዕግስተኛ ነኝ። ምናልባት ወይ አላውቅም በደንብ ከሰጣችሁ ትችሉታላችሁ እና እኔ በጣም ትዕግስተኛ ነኝ። በጣም ቻይ ሰው ነኝ። የመጨረሻ በቃ ትዕግስቴ ካላለቀ በስተቀር ቻይ ሰው ነኝ እና ለትዳርም ሆነ ለመቻቻል አይደለ ደግሞ መቻቻል ነውና እግዚአብሔር የተመሰገነ ይሁን። ደግሞ በጣም መልካም ሴት ማጊ በጣም የዋህ ሴት ነው። የልብህን አይቶ ነው እግዚአብሔር እና ብዙ ነገሮች ነበሩ። ያው ብዙ ግምቶችን ነበሩ። ይኸው በጋብቻ 1 ዓመት ሊሞላኝ 1 ሳምንት አይቆዩ ታያላችሁ 2 ወር አይቆዩ ምናምን ሲባል በጣም 1 ዓመት ሊሞላን ነው። ይሄን ነገር ስትመኙ የነበራችሁ ሰዎች 1 ዓመት ሊሞላን ነው እየነገርኳችሁ ነው። ገና ብዙ የምትኖራላችሁ እመኑኝ። የምር አሁን ከዚህ በኋላ እንደው ይፋታሉ እንደው ትንሽ የቀራችሁ ናችሁ የምታስቡ ሰዎች ካላችሁ በዚህ አጋጣሚ ተስፋ አላስቆርጣችሁ። እናዝናለን። ስጋዬ እስክትለይ ድረስ ከማግኘት ሊፈጭ ምክንያቱም በክርስቶስ ስጋና ደም ነው አንድ ይሆን አይደል? በደንብ እሱ አንድ ያደረገው ማን ላይ በጣም ደስ የሚል አገላለጽ ነው። በጣም እድለኛ ናት እሷ ራሱ ማለት በዚህ ልክ አንተ ልክ ስለሷ ጥሩነት እንዳወራው ሁሉ እኛ ደግሞ ስለ አንተ ሞር አንተን የምናቀቅ ከአንተ ጋር ረጅም ዓመት ኖረናልና እንዳልከው ነው። አቤኔዘር በጣም ቻይ ነው። በጣም የምትጠነቀቅ ሰው ነህ ለምትናገራቸው ነገሮች። ቻይ ነህ። ትዕግስት እኔ እንደውም አንዳንዴ ያናድደኛል ትዕግስታችሁ ሁላ በጣም ሲበዛ። ትዕግስትም ጥሩ አይደለም፣ የሆነ ሊሚት ሊኖረው ይገባል። እና ጥሩ ባል ነው ያገኘሽ፣ ጥሩ ወንድማችን ነው የሰጠንሽ። እዚህ አጋጣሚ አዎ ትሰማዋለች። ከምንም በላይ ደግሞ የምትወዳት ሴት መሆኗ በቃ ለሴት ልጅ ትልቁ ነገሯ የሚወዳትን ባል ማግባቷ ነው። ከዚህ በላይ ምንም የሚያስደስታትም እንትን የሚላትም ነገር የለም። እግዚአብሔር አምላክ ከክፉ ዓይን ይሰውራችሁ። እግዚአብሔርን የያዘ ትዳር ማንም ሰው አይጥለውም፣ ማንም ሰው ሊጥለው አይችልም። እግዚአብሔር አንድ ያደረገውን እንዳልከው ደግሞ ክቡር ስጋውና በቅዱስ ደግሞ አንድ ናችሁ። በቃ ላይ ከዚህ በላይ ይለኛል ለኦርቶዶክሳውያን የለም። ለምሳሌ በዚህ በጣም እርግጠኛ ነኝ። በፍቅር 2 ዓመት ነው በትዳር ኦልሬዲ 1 ዓመት ይላል 3 ዓመት ሙሉ አንድ ቀን ጣልተን እንደማናውቅ በንግግር ነው የምትፈቱት። ጭራሽ ይሄ ማለት ኦፍ ኮርስ ሪሌሽንሺፕ ላይ ስትሆኝ ኮርፊያ ምናምን ነገሮች ነው የሚኖሩት አይደል? ከዛ ያለፈ ነገር ግን ሁለታችን አላግባባ ያለ ነገር እና እሷን ሌላ ደረጃ ሊያደርስ የሚችል ነገር አንድ ቀን ተፈጥሮ አያውቅም። በጣም ነው ታከብረኝ። በጣም የምር ሶሻል ሚዲያ ላይ ምናምን እንትኖቻችን ፎሎወሮቻችን ምናምን ለማሳቅ ነው እንቀላለን እርስ በርስና ያን ነገር ከዲስሪስፔክት ሰው ይቆጥረዋል። ባሏን ማታከብር ሴት ምናምን ነው የሚባለው። በጣም ነው የምታከብረኝ። በጣም ስለማውቀው ነው። በጣም ነው የምታከብረኝ። በጣም ነው የምለው ነገር ምንሳነው። እኔም በጣም ነው ወዳት፣ በጣም ነው ማከብራት። ትዳር እስከሆነ ድረስ ሚስቴ እስከሆነች ድረስ እሷን አክብረኝ መኖር ይሄ
ግዴታም ነው ክርስቲያናዊም ስነ ምግባሬን ያደኩበትን ነው። አባቴ በትዳር ውስጥ ወደ 55 ዓመት ቆይቷል። 55 ዓመት ለሚስቱ ያለው ፍቅር አለ። በጣም ነው የሚወዳት። በጣም ስቲል ነው። ከቤቱ ወጥቶ አንድ ቀን አድሮ ለመግባት ስንቴ ልምደው እንዲህ ፍቅር ከሆነ ስለወጣ ይሆናልና በደንብ ተረድቼው ነው የገባሁበት። በጣም ደስተኛ ነኝ በህይወቴ በትዳሬ። እግዚአብሔር ደግሞ ይጨመርበት። አዎ ትልቁ ነገር እሱ ነው። ከኛ የበረታችሁ ብዙዎች አላችሁና በትዳራችን ከዚህ በላይ ስኬታማ ደግሞ እግዚአብሔር በልጅ እንዲባረከ አባቴ በጣም የልጅ ልጅ ይፈልጋል። እስካሁን አላየምና እንዳሳየው ጸሎት አድርጉልን። ሁላችሁም እንወዳችኋለን። እግዚአብሔር አምላክ የልጅ ልጅ ሰጥቷችሁ ለልጃችሁ ክርስትና ደግሞ ልክ ሰርጋችሁን እንዳበላን ለልጃችሁ ክርስትና ደግሞ ያልብሰን። እውነት እንጠራችኋለን። የዛ ጊዜ ሰርግ ራሱ ያልጠሯቸው ካሉ አሁን ግድ ነው። ከልጅ በላይ ምን አለና እግዚአብሔር አምላክ ለዛች ቀን ያደርስን። ኮመንት ላይ ሁላችሁም ሰርግ እኔ ያልተጠራውም እያላችሁ ስማችሁና ለዛ ክብር ያደርሳችሁ ያብቃችሁ። አቤኔ በጣም ደስ የሚል ቆይታ፣ ብዙ ሰው የማያውቀውን ታሪክን ነው ዛሬ በአጭር ሰዓት ያካፈልከንና እንግዲህ ተናግሬ ያለውን ቤተሰብ ነን ከኛ ጋር ፐርሰናሊ በጣም ነው የምንቀራረበው ከሚዲያችንም ጋር ከኛም ጋርና በጣም ደስ የሚል ጓደኝነት ነው ያለነው። ቤተሰባዊነት አለን እግዚአብሔር ይመስገን። እንደው በመጨረሻ ግን ሳልል ማላልፈው ነገር የለም የምትለው ነገር ካለ ለሚስትም ፍቅርን መግለጽ ከፈለግ እና ለወጣቱ ማስተላለፍ የምትፈልገው ነገር ካለ እድል ስጥ። እሺ ከወጣቱ ጀምር የኔ መልእክት ሁሌም ሁላችሁም ወደ ቤተክርስቲያን ተመለሱ። በመጥፎ ቦታ ላይ ያላችሁ፣ በሱስ ላይ ያላችሁ፣ በመጥፎ ምግባር ላይ ቤተሰብን በማበሳጨት በማናደድ ከቤተሰብ ጋር የተጣላችሁ ወደ ቤተሰባችሁ ተመልሳችሁ ታርቃችሁ በንስሐ ተመልሳችሁ የምር የፈለገ ደካማ እንኳን ብትሆኑ ወደ ቤተክርስቲያን ተመለሱ። ከቤተክርስቲያን መራቅ ያጎላል። በጣም ብዙ ነገር ተረዳቱ ስሞላ አንድ እሱ፣ ሁለተኛ ቤተሰቦቻችሁ በህይወት እስካሉ ድረስ በጣም ደስተኛ ያደርጓቸው። ቤተሰብ ካጣችኋቸው በኋላ ነው የሚቆጫችሁና እያሉ የቻላችሁትን ያክል አድርጉ እና ቤተሰቦቻችሁን ያላጣችሁ ደግሞ ከዚህ በላይ ረጅም እድሜ ይስጥላችሁ እላለሁ። ወደ ሚስቴ ከማምጣት በፊት ሚስቴን የሰጡኝ ቤተሰቦች አሉ። በጣም ነው የምወዳቸው። ለእኔ የማኪናት ለእኔ ሁለተኛ እናቴ ናቸው። በጣም ነው የሚወዱኝ። በጣም ነው። እድሜና ጤና ይስጦት። እናቴ በጣም ነው የምወዶት። በጣም የምር አግኝተውኝ ስንለይ ለቅሶ በጣም ሁሉንም ማኪ ወንድሞቿንም ሁሉንም በጣም የምወዳችሁ፣ ረጅም እድሜ ከጤና ጋር ይስጣችሁ ይላል። እንዲሁም ደግሞ ፍቷ ባለቤቴ በጣም ማፈቅረሽ፣ በጣም ወደሽ ከዚህ በላይ ረጅም እድሜ እንድንኖር ከዚህ በላይ ደግሞ በልጅ እንድንባረክ እግዚአብሔር ይርዳን። ቤተሰቦቼን ረጅም እድሜ ያቆይልኝ። ደግሞ በጣም ችግር ላይ ያሉ እንግዲህ በዚህ ሰዓት በጦርነት ላይ ያሉ ሁሉ ነው ሀገራችን ውስጥ ያሉትን እግዚአብሔር አምላክ ይጠብቃችሁ። እንዲሁም ደግሞ በእምነታቸው ምክንያት ያለምን ጥፋታቸው እየተገደሉ ያሉ የአርሲ ክርስቲያኖችን እግዚአብሔር አምላክ ለሞቱባችሁ መጽናናትን ያድላችሁ። እንዲሁም ደግሞ ለቤተ ክርስቲያናችንም ለሀገራችንም ሰላም ያወርድ። ኢትዮጵያን ይጠብቅልን። ከምንም በላይ ሰላም ነው። ቴንክ ዩ ሶ ማች። እውነት ነው። ከምንም በላይ ሰላም ወሳኝነት ነው። ወጥተህ ለማምለክ እንኳን ቤተክርስቲያን ሄደህ ተሳልመህ ለመምጣት ሰላም በጣም ወሳኝ ነው። ሀገራችን ሰላም ስትሆን ነው ሁላችንም መንቀሳቀስ፣ እኔ እናንተ መገናኘት መብላት እንኳን የምንችለው ሰላም ስትሆን ነውና እግዚአብሔር አምላክ እንግዲህ የቃል ኪዳን ሀገር ነች፣ የእመቤታችን የአስራት ሀገሯ ነች ኢትዮጵያና እመቤታችን ቅድስት ድንግል ማርያም ሀገራችንን ሰላም ታምጣልን። እንዳልከው የተራቡትን ትመግብልን፣ ሰላም ያጡትን ሰላም ትስጠን። ለአንተና ለባለቤት ደግሞ ፍሬ ሰጥታችሁ ቤተሰቦቻችሁ የልጅ ልጅ እኛም አክስት ለመሆን ያብቃን። አሜን። በመላው ዓለም ላይ የምትገኙ ኦርቶዶክሳውያን እንዲሁም በሌላም እምነት ላይ ያላችሁ በጣም ነው የምወዳችሁ። በተለይ ደግሞ አረብ ሀገር ላይ ያሉ እህቶቻችን በሰላም ለሀገራችሁ ያብቃችሁ። አሜን። ለእኔ በጣም ብዙ ነገሮች ናቸውና በጣም ከጎን ያሉ ናቸውና በመላው አረብ ሀገር ላይ የምትኖሩ
እህቶቻችን እግዚአብሔር አምላክ ይጠብቃችሁ፣ ያሰባችሁትን ያሳካላችሁ፣ ከሄዳችሁበት ሁሉ መልካም ነገር ይግጠማችሁ፣ የረገጣችሁት ይባረክ፣ የነካችሁት ይለምልምላችሁ። ድንግል ማርያም መናገር በማትችሉበት ቦታ ላይ አንደበት ሆናችሁ ከክፉ ቤት ደግሞ አውጥቶ መልካም ቤት ያስገባችሁ፣ የምታገኟትን ያበረክትላችሁ። እወዳችኋለሁ ሁላችሁም። እናንተ ማለፍ ስለማልፈልግ ምርቃት ላይ ግን አንደኛ ገባችሁ። በኋላ እንዲህ ነው ከካሜራ በኋላ ትመርቀኛለህ። ብዙ ምርቃት እፈልጋለሁ ከአንተ አቤኔ። በጣም አመሰግናለሁ። ያው ምስጋና ያው ለማለት ያክል ነው እንጂ ቤትክ ነው፣ እኛም ቤተሰቦችንን እና እናመሰግናለን። እግዚአብሔር አምላክ ከዚህ በላይ ከፍ ያድርግ። በዛ ላይ ደግሞ ማኪ ስትመጣ ይዣት እመጣለሁ ብሎ ቃል ገብቷል። አንድ ወር በኋላ እዚሁ ስቱዲዮ ከማኪ የማኪን ታሪክ ደግሞ የምንሰማ ይሆናል። በጣም አመሰግናለሁ። ቴንኪዩ ሳሪ፣ እናመሰግናለን። ተመልካቾቻችን ዛሬ ከአቤኔዘር ጋር ያደረግነው ቆይታ ይሄንን ይመስላል። እንግዲህ ዘና እንዳላችሁበት፣ እንደተማራችሁበት፣ ቁም ነገር እንደሸመታችሁበት ተስፋ እናደርጋለን ማለት ነው። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።